ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ቁጥራቸው ከ20 በላይ የሆኑ የእንደርታ ወረዳ 2 ቀበሌ አመራሮችና ሚሊሻዎች ወደ ሐራ መሬት ተቀላቀሉ። ለውጥን ይደግፋሉ በሚል ምክንያት በፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ ትዕዛዝ መስከረም 22 2018 ዓ.ም ከምሽቱ 4 ሰዓት ጀምሮ መጥሪያ ወጥቶላቸው በፖሊስና በአርሚ 22 ታጣቂዎች ሲታደኑ የነበሩ ቁጥራቸው ከ20 በላይ የሆኑ በእንደርታ ወረዳ የመሰቦና አራት ጣቢያዎች አመራሮችና ሚሊሻዎች ትናንትና መስከረም 23 2018 ዓ.ም ወደ ሐራ መሬት የሚገኘው የትግራይ ሰላም ኃይል መቀላቀላቸው ተገልጿል። እነዚህ አመራሮችና ሚሊሻዎች የአካባቢያቸው ሕዝብ እየተፈለጉ መሆናቸው ከነገራቸው በኋላ ነው ወደ ሐራ መሬት የተቀላቀሉት። በርካታ ሚሊሻዎች ታጣቂዎች የህወሓት ሰራዊት አመራሮች የነበሩና የወረዳና የዞን አመራሮችን ጨምሮ የህወሓትን አገዛዝ ለመታገል ወደ ሐራ መሬት መቀላቀላቸውም ቀጥለውበት ይገኛሉ። በኢትዮጵያ የወጣቶች ኢንቨስትመንት ባንክ ሊቋቋም ነው። የኢፌድሪ የስራና ክህሎት ሚኒስቴር ከአፍሪካ ልማት ባንክ ለወጣቶች የስራ ዕድል ፈጠራ ማስፋፊያ ባገኘው ድጋፍ የወጣት ስራ ፈጣሪዎች ኢንቨስትመንት ባንክ ማለትም ዮዝ ኢንተርፕረነርስ ኢንቨስትመንት ባንክ ለማቋቋም የሚያስችል የመግባቢያ ስምምነት ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር መፈራረሙ ተገልጿል። ባንኩ ወጣቶች በስራ ፈጠራ ስነ ምህዳሩ ላይ የሚያጋጥማቸውን የፋይናንስ የአቅም ክፍተት የሚሞላ ነው ያሉት የስራና ክህሎት ሚኒስቴር ወይዘሪት ሙፈሪያት ካሚል ይህም መንግስት ለወጣቶች የስራ ዕድል ፈጠራ የሰጠውን ልዩ ትኩረት የሚያሳይ ነው ብለዋል። አክለውም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ለወጣቶቻችን ተስፋ የሆነውን ፕሮጀክት እውን ለማድረግ የሰጡት ጠንካራ አመራር እንዲሁም የአፍሪካ ልማት ባንክ ላደረገው ድጋፍ ከልብ የመነጨ ምስጋናዬን አቀርባለሁ ብለዋል ወይዘሪት ሙፈሪያት። የኢትዮጵያ አየር መንገድ ከናሚቢያ ቱሪዝም ቦርድ ጋር በጋራ ለመስራት ተፈራረመ። የኢትዮጵያ አየር መንገድ ግሩፕ እና የናሚቢያ ቱሪዝም ቦርድ በጋራ ለመስራት አዲስ ስምምነት መፈራረማቸውን ተገልጿል። የሁለቱ ድርጅቶች ስምምነት በሀገራቱ መካከል ያለው የቱሪዝም ዘርፍ ለማጠናከር በሚያስችሉ የትብብር መስኮች ላይ ለመስራት ያስችላቸዋል ተብሏል። ስምምነቱ በሁለት ሀገራት መካከል ያለውን የሰዎችና የንግድ እንቅስቃሴ እንደሚያሳድግም ይጠበቃል። ከውጪ ዘመዶቻችሁ በሚላክላችሁ ገንዘብ ላይ ያላችሁን ጥገኝነት ቀንሱ ሲሉ የላይቤሪያው ፕሬዝዳንት አሳሰቡ። የላይቤሪያው ፕሬዝዳንት ጆሴፍ ቦአካይ ዜጎች ከውጪ ዘመዶቻቸው በሚላክላቸው ገንዘብ ላይ ያላቸውን ከመጠን ያለፈ ጥገኝነት በመቀነስ በምትኩ በሀገር ውስጥ የተሻለ ሕይወት ለመገንባት ትኩረት እንዲሰጡ አሳስበዋል። ፕሬዝዳንቱ ከአሜሪካ ጉዟቸው ከተመለሱ በኋላ እንደተናገሩት በባህር ማዶ የሚኖሩ ብዙ ላይቤሪያውያን ትንሽ ገንዘብ ለሀገር ቤት ዘመዶቻቸው ለመላክ ብዙ መከራና ችግር እንደሚያሳልፉ ጠቁመዋል። የምትቀበሉት $50 እንኳን በአስቸጋሪ ሁኔታዎች ውስጥ የተገኘ ሊሆን ይችላል ሲሉም በአጽንኦት ተናግረዋል። ላይቤሪያ በበለጸጉ የተፈጥሮ ሀብቶች የታደለች መሆኗን ለዜጎቻቸው ያስታወሱት ፕሬዝዳንቱ በዋናነት በስደትና በሬሚታንስ ላይ ጥገኛ ሳይሆኑ የበለጸገች ላይቤሪያን ለመፍጠር አንድነት፣ ጠንክሮ መስራትና ፈጠራ እንደሚያስፈልግም አሳስበዋል። እጽ አዘዋዋሪዎችን እየደመሰስኩ ነው ስትል አሜሪካ አስታወቀች። አሜሪካ በቬንዙዌላ የባህር ዳርቻ እጽ አዘዋዋሪ ጀልባ ላይ በወሰደችው እርምጃ 4 ሰዎች መግደሏን አስታውቃለች። የአሜሪካ ጦር ትላንትና አርብ በቬንዙዌላ የባህር ዳርቻ ላይ ወደ አሜሪካ አደንዛዥ ስታጓጉዝ የነበረ ጀልባን መምታቱን የመከላከያ ሚኒስተር ፔት ሄግሰት ተናግረዋል። በእርምጃው 4 ናርኮ የተሰኙ የአሸባሪ ቡድን አባላት መገደላቸው የፔንታጎን ዋና አዛዥ ተናግረዋል። በካሪቢያን አካባቢ አደንዛዥ እጽ ያዘዋውራሉ በተባሉ መርከቦች ላይ የሚደረገው ዘመቻ ፕሬዝዳንት ዶናልድ ትራምፕ የህግ አውጪዎች ይፋዊ ማስታወሻ ላይ አሜሪካ አሁን ከአደንዛዥ እጽ አዘዋዋሪዎች ጋር ጦርነት ውስጥ መሆኗንና ከአዘዋዋሪዎች ጋር ግንኙነት ያላቸው ግለሰቦች ህገወጥ መሆናቸው ከገለጹ ከአንድ ቀን በኋላ ነው። በዚህም አሜሪካ አደንዛዥ እጽ አዘዋዋሪዎችን ያለመ የጥቃት ዘመቻ የቀጠለች ሲሆን ከሳምንታት በፊትም የአሜሪካ F-35 ስውር ተዋጊ ጄቶች በቬንዙዌላ የአደንዛዥ እጽ አዘዋዋሪ ቡድን ሰፈሮች ላይ ከባድ ጥቃት መፈጸማቸው ይታወሳል።
የአውሮፓ ዲሞክራሲ እየተሽመደመደ ነው ሲሉ ኢማኑኤል ማክሮን ገለጹ። የአውሮፓ ዲሞክራሲ አደጋ ላይ ነው ሲሉ የጀርመኑ ቻንስለር ፍሪድሪክ ሜርዚና እና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ተናግረዋል። አውሮፓ በጉልበተኞችና አጣማሪዎቻቸው የጥቃት ኢላማ ውስጥ በመግባቱ ዓለም እንደ ቀዝቃዛው ጦርነት ለመሆን ጫፍ ላይ ደርሳለች ሲሉ የጀርመኑ ሜርዝ አሳስበዋል። ጀርመን ዳግም የተዋሃደችበትን 35ኛ ዓመት አስመልክቶ ከማክሮን ጋር ንግግር ያደረጉት ሜርዝ ኢኮኖሚያዊና ፖለቲካዊ ለውጥ በዓለም ላይ የመጣ ስለሆነ አውሮፓ ጠንክሮ ለመውጣት በጋራ መቆም አለበት ብለዋል። ከቀዝቃዛው ጦርነት መጨረሻ ወዲህ ታይቶ የማያውቅ የኃይል ማዕከላዊነት በጉልበተኞች እየተስፋፋ ዲሞክራሲም ወደ ገደል አፋፍ እየተንደረደረ ስለሆነ በጊዜ ማዳን አለብን ያሉት ሜርዝ ነፃ ዲሞክራሲ እያሽቀለቀለ መሆኑን ነው የገለጹት። አዳዲስና ግልገል አምባገነኖች አውሮፓ ላይ በጋራ ተነስተዋል፣ እኛም በጋራ ካልቆምን ስጋት ነው ሲሉ አስጠንቅቀዋል። የሜርዝን ንግግር ተከትሎ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከተለያየ ግንባር የሚመጣ ጥቃት የአውሮፓን ዲሞክራሲ እያሽመደመደው ነው ሲሉም ተናግረዋል። ታጋቾችን እለቃለሁ ሲል ሐማስ ማስታወቁ ተገለጸ። ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም እቅድ መሰረት ሐማስ የእስራኤል ታጋቾችን ለመልቀቅ መስማማቱን ትራምፕ ገልጸዋል። ፕሬዝዳንት ትራምፕ ትላንትና አመሻሽ በሰጡት መግለጫ ሐማስ ለዘላቂ ሰላም ዝግጁ መሆኑንና በዝርዝር ጉዳዮች ላይ ውይይት እንደሚደረግ ተናግረዋል። እስራኤል በጋዛ ላይ የምትፈጽመው ጥቃት በአስቸኳይ እንድታቆምም ትራምፕ በመግለጫቸው አሳስበዋል። ቡድኑ የግዛቱን አስተዳደር ጨምሮ በተጨማሪ ዝርዝር ጉዳዮች ላይ በመወያየት ድርድር ማድረግ እንደሚፈልግም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አዲስ የጋዛ የሰላም እቅድ በተመለከተ ስምምነት ላይ መድረሳቸው ይታወቃል። የመሪዎቹ እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙና ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችንና የሞቱ ታጋቾችን አስከሬን እንዲያስረክብ ምክረ ሐሳብ አቅርቦ ነበር። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል። ሐማስ በሰላም እቅዱ የማይስማማ ከሆነ አሜሪካ የኔታንያሁን ሐማስ የማጥፋት ዘመቻ እንደምትደግፍ ገልጸው ነበር። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።